መክሊት ነኝ። የግሬድ 11 አግሪካልቸር ዩኒት 1 ኢንትሮዳክሽን ቱ ክሮፕ ፕሮዳክሽንን ጀምረን ዛሬ 1.5 ክሮፒንግ ሲስተም ጋር ደርሰናል። ሶ 1.5 ክሮፒንግ ሲስተም ያለው ፔጅ 12 ጋር ፔጅ 12 ጋር ሆናችሁ ትከታተሉኛላችሁ ማለት ነው። ሶ ሁለት ብሬንስቶርሚንግ ቆንጆ ጥያቄዎች አሉ። የመጀመሪያው what is cropping system? do you think cropping system ያለው ይመስላችኋል? ሲዘራ በሲስተም ነው ወይስ is it just በቃ እንደዚሁ ነው? ምንድነው ይመስላችሁ? ሌላኛው what are the major crops grown in your locality? I'm not sure የምታውቁት ክሮፕ ወይ ሴሪያል ምናምን መሆኑ የምታውቁ ግን ደግሞ just እንደዚሁ ሲበቅል የምታዩት እናንተ አካባቢ ያላችሁበት እዚሁ አዲስ አበባ ብትሆኑ are the crop grown every year on the same plot of land? ለምን የሚለው ጥያቄ ነው። ይህን ጥያቄ just your reflectionአችሁን እዛ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ወደ cropping system እንሂድ። Cropping system refers to the type and sequence of crops and the different practices used to grow them. ምን ማለታችን ነው? የምንጠቀመው የክሮፕ ታይፕ at the same time ክሮፑ ሲኩዌንሻል የምናከታተልበት ማለት ነው። ከዛ ደግሞ ዲፍረንት ፕራክቲሶች አሉ። ያንን ክሮፕ ከተከልን በኋላ የምናደርጋቸው ፕራክቲሶች ክሮፒንግ ሲስተም ይባላሉ። ብዙ አይነት ክሮፒንግ ሲስተም የተለያየ ማኔጅመንት ፕራክቲስ ይፈልጋሉ። at the same time they have their own advantage እና disadvantage ማለት ነው። ስለዚህ ቤዚካሊ የምናየው ክሮፒንግ ሲስተሞች የመጀመሪያው ሞኖ ክሮፒንግ ሲስተም ነው፣ ሚክስድ ክሮፒንግ ሲስተም ነው። ሚክስድ ክሮፒንግ ሲስተም ላይ ኢንተር ክሮፒንግ እና ሪሌይ ክሮፒንግ አለ። እነሱ ማለት ምን ማለት ናቸው የሚለውን አብረን እናያለን። ሪሌይ ክሮፒንግ ማለት ምን ማለት ነው፣ ሪሌይ ፕላንቲንግ፣ እንዲሁም ደግሞ ክሮፕ ሮቴሽን ማለት ምን ማለት ነው የሚለውን እናያለን ማለት ነው። so let's start from the monocropping system. monocropping system is generally growing በጣም አንድ ሲንግል ክሮፕን with a given plot of land ማሳደግ ማለት ነው monocropping system ማለት so commonly ፕራክቲስ የሚደረገው በጣም ላርጅ ስኬል ፋርም ላይ ነው። እንደዚህ በጣም የትልልቅ ፋርሞች ላይ ነው ፕራክቲስ የሚደረገው። ይሄ በጣም ትንንሽ ደግሞ ስሞል ሆልደር ፋርመሮች አንዳንድ ጊዜ አፕላይ ያደርጉታል። አንዳንድ ጊዜ ግን ደግሞ ሞስት ኮመንሊ ላርጅ ስኬል ለሆነ ፋርም ሪኮመንድ የሚደረግ ታይፕ ኦፍ ክሮፒንግ ሲስተም ነው። በዚህ ሲስተም አንድ ስፒሺስ ወይ ደግሞ አንድ ሌትስ ሴይ ስንዴ ከሆነ ስንዴ the whole ኤሪያውን ይይዛል ማለት ነው። አንድ ዲስአድቫንቴጅ አለው። ዲስአድቫንቴጁ ምንድነው? ሪስክ ኦፍ ቶታል ክሮፕ ሎስ ነው። ሌትስ ሴይ ዌትን ስፔሲፊካሊ ዌትን የሚያጠቃ አንድ ኢንሴክቲሳይድ በሎ ዲዚዝ በሎ ቢመጣ the whole field will be managed will be damaged I mean so ምንድነው የሚሆነው? በሙሉ እናጣዋለን ማለት ነው። ምክንያቱም ያለው አንድ ክሮፕ ብቻ ስለሆነ። ግን ደግሞ on the other hand አድቫንቴጅም አለው። ለማኔጅመንት በጣም ቀላል ነው። ምክንያቱም አንድ ክሮፕ ብቻ ስለሆነ just ዩኒፎርም የሆነ ማኔጅመንት አፕላይ ማድረግ ትችላላችሁ። ለምሳሌ ፈርቲላይዘር አፕላይ ማድረግ ከሆነ አንደኛው ይሄን ነው አንደኛው ይሄን ነው የሚፈልገው አትሉም። just the same amount of fertilizer አፕላይ ማድረግ ትችላላችሁ። ያኛው አድቫንቴጁ ነው። ግን ደግሞ at the same time it has its own disadvantage ማለት ነው። ሁለተኛው ሚክስድ ክሮፒንግ ሲስተም ነው። as the name indicates it's mixing የተለያዩ ክሮፖችን አይደለም። ስለዚህ ሚክሲንግ ክሮፒንግ ሲስተም ሁለት ወይም ከዛ በላይ simultaneously on the same piece of land ክሮፕ ማድረግ is called mixed cropping system. ሚክስድ ክሮፒንግ ሲስተም የቶታል ሎስ ኦፍ the crop ፊዱ ላይ ያለውን ቶታሊ ልክ እንደ ሞኖ ክሮፒንግ ሲስተም ከማጣት ይጠብቀናል። ቶታሊ አታጡትም የሆነ ነገር ቢከሰት። ሌላኛው ደግሞ ኤፊሺየንትሊ የሶይሉ ኒውትሪየንት እንዲጠቀም ያደርገዋል። ፋርመር ኤፊሺየንትሊ መጠቀም ይችላል። በጣም ይሄ አቢዩዝ የሚደረግ ኒውትሪየንት አይኖርም። ጀስት ኤፊሺየንት ዩዝ ኦፍ ሶይል ኒውትሪየንትስን ኢኒሺየት ያደርጋል ይሄ ሚክስድ ክሮፒንግ ሲስተም። ምክንያቱም ምን ታደርጋላችሁ መሰላችሁ? ብዙ ጊዜ አንድ ሴሪያል ክሮፕ እና ሌጊዩም ክሮፕ ካደረጋችሁ as I have told you before
ሌጉም ክሮፖቹ ናይትሮጅን ፊክስ የማድረግ አቢሊቲ ስላላቸው ሶይሉን ፈርታይል የማድረግ አቅም አላቸው። ስለዚህ ሁለቱን አንድ ላይ ባደረጋችሁ ቁጥር you are maintaining the soil fertility ማለት ነው, the soil nutrient። ስለዚህ ሌላኛው አድቫንቴጁ ይሄ ነው ማለት ነው። in addition mixed cropping system the cycle of crop pests ለምሳሌ ያንን ፊልድ ሊያጠቃ የመጣውን ክሮፕ ፔስት ሳይክሉን ሊያጠቃበት ይችላል፣ ብሬክ ሊያደርግበት ይችላል። ምክንያቱም እንደ ሞኖክሮፒንግ ሲስተም ላይ እንዳለው አንድ ክሮፕ ብቻ ስላልሆነ ሁሉንም ፊልድ ሊያጠቃብን ይችላል ማለት ነው። ሞስት ኮመን ታይፕ ኦፍ ሚክስድ ክሮፒንግ ሲስተሞች ሁለት አሉ፣ ኢንተርክሮፒንግ እና ሪሌይ ክሮፒንግ ይባላሉ። ኢንተርክሮፒንግ ማለት ፕላንቲንግ ሞር ዳን ዋን ክሮፕ አንድ ፊልድ ላይ ከአንድ ክሮፕ በላይ ፕላንት ማድረግ ማለት ነው። እንዴት ሲባል ሮ በመጠቀም ሌትስ ሴይ እዚህ ጋር ዌይት ካረጋችሁ ቀጥሎ ያለው መስመር ላይ ሃሪኮት ቢል ሊሆን ይችላል። ቀጥሎ ያለው መስመር ላይ እያደረጋችሁ ኢንተርክሮፕ ማድረግ ዊዝን ሁለት ክሮፖች ሌላ ክሮፕ ማስቀመጥ ማለት ነው which is intercropping system። ለምሳሌ ሜዝ ዊዝ ሌጊዩምስ እንዳልኳችሁ መጽሐፋችሁ ላይ ያለው ምሳሌ እሱ ነው። ሜዝ በቆሎ ከተከላችሁ የሆነ ሌጊዩም ክሮፕ አጠገቡ ብታረጉ ናይትሮጅን ፊክስ የማድረግ አቢሊቲያቸው ከፍተኛ ስለሆነ at the same time soil nutrientቱን እንዳያጣ ያደርጉታል ማለት ነው። so crop disease spread በጣም ራፒድሊ ነው ስፕሪድ የሚያደርገው፣ ቶሎ ሁሉንም አያጠቃም ማለት ነው as compared to the monocropping system። ሌላኛው ሪሌይ ክሮፒንግ ሲስተም ነው። ሪሌይ ስሙ የሚነግረው የሆነ ነገር አለ። ለምሳሌ ሁለተኛው ክሮፕ ሌት ሴይ ሜዝ እዚህ ጋር አለን። ሜዝ እዚህ ጋር ካለን ሁለተኛው ክሮፕ የሚተከለው መቼ ነው? after the first crop has grown alone for a certain period ለሆነ ያህል ጊዜ ካደገ በኋላ ሜዙ ሌላ ክሮፕ አጠገቡ መትከል ማለት which is relay አዘግይተነዋል ሁለተኛው right። ስለዚህ እንደዚህ አይነት type of cropping system is called relay cropping system። ይሄ ቶታል የክሮፕ ሎስን በጣም ይቀንስልናል። ቶታሊ በሙሉ ለሙሉ ለምሳሌ አንድ ሲዝን ላይ በቆሎን የሚያጠቃ መጥቶ ቢሆን አርፍደን ስለሆነ ያኛውን ክሮፕ የተከልነው ፕሮባብሊ ያኛው አይጠቃብንም ወይ ደግሞ ዊዝ በጣም ትንሽ ሎስ እናገኘዋለን ማለት ነው። ስለዚህ ሪሌይ ክሮፒንግ ሲስተም ከኢንተርክሮፒንግ የሚለየው ስቲል ሁለትና ከዚያ በላይ የሆኑ ክሮፖች ይኖራሉ። ግን ደግሞ አንደኛው የሆነ ስቴጅ ላይ ሌት ሴይ ፍላወሪንግ ሊሆን ይችላል የምንፈልገው ስቴጅ ላይ ከደረሰ በኋላ ቀጣዩን ክሮፕ መትከል is called relay cropping system። የመጨረሻው የምናየው ክሮፕ ሮቴሽን ነው። አይ ቲንክ ክሮፕ ሮቴሽንን ትናንትና በደንብ ለማየት ሞክረናል። አይ ሴድ ትናንትና ሶሪ 1.1ን ስናይ ከበር አድርገናል። ክሮፕ ሮቴሽን ያየነው ለምን ነበረ? ዩዝ ኦፍ በጣም ሞደርን አግሪካልቸርን ይሄንን ይፈልጋል። ክሮፕ ሮቴት እንዲደረግ ይፈልጋል። ክሮፕ ሮቴት በማድረግ የተሻለ ምርት ማግኘት ይቻላል ብለን ነበር። ክሮፕ ሮቴሽን ማለት ምን ማለት ነው? ሌትስ ሴይ ዛሬ ሜዝ ተተክሎበት ከነበረ መሬቱ ላይ ቀጣይ ሌላ ክሮፕ መትከል ማለት ነው። ሮቴት ማድረግ ተመሳሳይ ክሮፕ ለብዙ ለረጅም ጊዜ እየደጋገሙ አንድ መሬት ላይ አለመጠቀም። ሶ የራሱ የሆነ አድቫንቴጅ አለ። ክሮፕ ሮቴሽን በጣም ሶይል ፈርቲሊቲ ኢምፕሩቭ እንዲያደርግ ያደርጋል። ሁለተኛው ስፔሻሊ ሌጊዩም ክሮፖች እንዳልኳችሁ ስፔሻሊ እነዛን ሌጊዩም ናይትሮጅን ፊክስ የማድረግ አቢሊቲ ያላቸውን ክሮፖች ከቀላቀላችሁ ደግሞ በጣም ሶይል ፈርቲሊቲ ኢምፕሩቭ ያደርጋል። ሌላኛው ኮንትሮሊንግ the species from crop pest ወይ ደግሞ ዲዚዝ ሁለተኛው ጥቅሙ ነው። ምክንያቱም እንዳልኳችሁ ዛሬ ያኛውን ክሮፕ ያጠቃ ከሆነ ነገስም ደግሞ መልሶ መጥቶ ያጠቃብናል። ግን ደግሞ ክሮፕ ፔስቱ ማደናበር ማለት ነው። በሌላ ቋንቋ ዛሬ ዌት ነበረና ቀጣይም ለዌት ተዘጋጅቶ ጀስት በናቹራል ሳይክል ሲመጣ ሌላ ክሮፕ የማይመቸው ክሮፕ ሆኖ ማስቀመጥ ሮቴት ማድረግ ማለት ነው። ስለዚህ on the other hand crop rotation may also develop resistance disease እና weeds beside changing climates may be a challenge to crop rotation
በጣም የክላይሜት ቼንጅ በራሱ ለክሮፕ ሮቴሽን የራሱ የሆነ ቻሌንጅ እንዳለው ሆኖ ማለት ነው። ሶ 1.6 ኢዝ ኢንዲጂነስ ኖሌጅ ኢን ክሮፕ ፕሮዳክሽን ነው። በዚህ ይሄኛውን ቶፒክ ሞር ኦፍ እንድታነቡት ነው ኢንክሬጅ ማድረጋችሁ። ምክንያቱም ያው እንደምታውቁት ያለው ሀገሪቱ ውስጥ ያለው ሀገር በቀል እውቀት ለክሮፕ ፕሮዳክሽን ምን አይነት አስተዋጽኦ አለው ወይ ደግሞ ምን ያህል ጠቅሟል፣ ኦብቪየስሊ ጠቅሟል። ሶ በምን አይነት መንገድ ጠቀመ የሚለውን ኢንትረስትድ ከሆናችሁ የተወሰነ 1-2 ሴንቴንስ የምትሆን ነገር ኮሜንት ሴክሽን ላይ ብታስቀምጡ ደስ ይለኛል። እየተከታተላችሁኝ እንደሆነ ደግሞ በደንብ አረጋግጠው መጨረሻ ላይ በምጠይቃቸው ጥያቄዎች መልሳቸውን ኮሜንት ሴክሽን ላይ በምታስቀምጡበት ጊዜ ነው ማለት ነው። ሶ እርግጠኛ ነኝ አሁን ያላችሁት ወይ ዩኒት 2 ነው ወይ ደግሞ ዩኒት 3 ላይ ነው። መፍጠን እንዳለብኝ ስላሰብኩ ዩኒት 1ን በፍጥነት ፖስት የማድረግ ይሆናል። ደን ዩኒት 2 ጋር ግን ደግሞ ቶሎ ከናንተ ጋር እኩል ለመሄድ እሞክራለሁ በተቻለኝ መጠን። if you have anything to say, any question to ask, any comment ለማድረግ የምትፈልጉት ነገር ካለ I'm free። እዚሁ ኮሜንት ሴክሽኑን በራሱ ክፍት ነው፣ ኮሜንት ማድረግ ትችላላችሁ። ሌላኛው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቲክቶክ አካውንቱን ፎሎ አድርጉ፣ ለብዙዎች እንዲደርስ ይጠቅመናል፣ ሰፖርት ያደርገናል እኛንም ኦፍ ኮርስ። ስለዚህ በዚህ መልኩ የምንቀጥል ይሆናል ማለት ነው። አብራችሁን ስለቆያችሁ በጣም አመሰግናለሁ። ቴንክ ዩ